ሰላም ጤና ይስጥልን እንዴት አምሽታችኋል? ውድ የገበያ ስፖርት ቤተሰቦቻችን በአመሻሽ ፕሮግራማችን ዳግም ወደ እናንተ መጥተናል። በዛሬው ቆይታችን ደግሞ የአፍሪካ ሀገራት በዓለም ዋንጫው መድረክ ላይ ለምንድነው የታሰበውን ያህል ርቀት መጓዝ ያልቻሉት? ይህንስ ማነቆ የሆኑባቸው ዝርዝር ጉዳዮች ምንድናቸው የሚሉትን እስኪ በግላይ መልከታ አንዳንድ ዝርዝር ሁኔታዎችንም እንዳሰስ ነው የሚሆነው። እናንተም በዚህ ዙሪያ ላይ ያላችሁን ሀሳብና አስተያየት እያጋራችሁ መቆየት ትችላላችሁ። ፕሮግራሙ ወደ እናንተ አዘጋጅቼ ማቅረብላችሁ ደግሞ ሮቤል አብርሃም ሆናለሁ። በፕሮግራሙ ላይ እናንተ መነሳት አለበት ይሄ ቢዳሰስ የምትሏቸውም ሌሎች አማራጭ ርዕሶች ካላችሁ በኮሜንት ሴክሽን ላይ እንድታደርሱን ጋብዛችኋለሁ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ እንደምትወዱት ምንም ጥርጥር ሳይለው ደግሞ ከወዲሁ ላይክ እያደረጋችሁ እንድትጀምሩ ስል ጋብዛችኋለሁ። ከዓለም ዋንጫው ጋር ተያይዞም የተነሱ ሌሎች ዝርዝር ጉዳዮችንም በሰዓታችን መሰረት የምንዳሰሰው ነው የሚሆነው። በዋነኝነት ግን የአፍሪካ ሀገራትን ማነቆ በተመለከተ ከአስተዳደራዊ ጉዳዮች እንዲሁም ደግሞ ከሌሎች ተቋማዊ ዝርዝር ሁኔታዎች ጋር አያይዘን የምናነሳው ነው የሚሆነው። አብራችሁን ቆዩ። ተመልሰናል። የአፍሪካ ሀገራት በዓለም ዋንጫው መድረክ ላይ የሚጠበቅባቸውን ያህል ስኬት ለምሳሌ ዋንጫ ማንሳት ወይም ደግሞ እስከ ፍጻሜ መድረስ ባለመቻላቸው ከበርካታ መዋቅራዊ እንዲሁም ደግሞ ድርጅታዊና ስልታዊ ምክንያቶች ጋር የተያያዙ ጥልቅ ተግዳሮቶች አሉ። ታዲያ እነዚህን ጉዳዮች በዝርዝር ለመመልከት ያክል የተለያዩ ወደ 6-7 የሚደርሱ ነጥቦች አሉ በግል ያስቀመጥኳቸው። እነዛ ነጥቦች ምንድናቸው የሚሉትን በተለይ ከአውሮፓውያን ሀገራት ስልጣኔ ጋር በተያያዘ ምን ያነሳቸው ነው የሚሆነው። አንደኛ ብዬ ያስቀመጥኩት እኔ የእግር ኳስ አስተዳደር እና ተቋማዊ ድክመቶች ናቸው። በሱስ ምን አለ የሚለውን በዝርዝር እንመለከተዋለን። ሌላኛው ደግሞ የፋይናንስና የኢንፍራስትራክቸር እጥረትን ነው። ከዛም በተጨማሪ ደግሞ የሀገር ውስጥ ሊጎች ጥራትና ፉክክር ማነስም አንዱ ምክንያት ነው ብዬ አስባለሁ። ሌላኛው የዘመናዊ ስፖርት ሳይንስ እና ዳታ አጠቃቀም በተለይ ወደ ኋላ ማለታችን በዚህ ጉዳይ ላይ እንደ ሀገርም እንደ አህጉርም የበለጠ ለጉዳዩ ክፍተት ይመስለኛል በግላይ። ሌላኛው የዝግጅት ጊዜ አጭር መሆንና የተጫዋቾች ስብስብም በተመሳሳይ ሌላኛው ጥያቄ ነው ብዬ አስባለሁ። ከዛ በተረፈ ደግሞ ሜንታል ሪሳይለንስ የምንላቸውን ነገሮች አሉ። የውድድር ልምድ አለ፣ ፕላስ ደግሞ የአእምሮ ዝግጅትና ጽናት ራሱን የቻለ ጉዳይ ነው። ከአውሮፓውያን አንጻርም ደግሞ አውሮፓውያኖች ማደግ የቻሉባቸው ዋናና መሰረታዊ ጉዳዮችን ጠንካራና ዘመናዊ የሊግ መዋቅር መያዛቸው፣ የወጣቶች ማሰልጠኛ አካዳሚዎች፣ በርካታ ጉዳዮች አሉ እና አፍሪካ በእግር ኳስ ስኬት ረገድ ለምን ወደ ኋላ ቀረች የሚሉትን እያንዳንዱ ነገር እስኪ ተራ በተራ እንመልከተው። እንዳልኳችሁ በቀዳሚነት ያስቀመጥኩት ነጥብ የእግር ኳስ አስተዳደርና ተቋማዊ ድክመትን ነው የሚመለከተው። በመጀመሪያ ደረጃ ይህን የገቨርንመንትስ ኤንድ ኢንስቲቱሽናል ፌርነስ የሚለውን ስንመለከት በዋነኝነት እናገኘዋለን ብዬ የማስበው የአስተዳደር ክፍተትና ሙስና ይመስለኛል። ብዙዎቻችሁን በዚህ ሀሳብ የምትስማሙ ይመስለኛል። ምክንያቱም በአብዛኞቹ የአፍሪካ ሀገራት የእግር ኳስ ፌዴሬሽን በፖለቲካ ጣልቃ ገብነት፣ በሀብት አላግባብ አጠቃቀምና በሙስና የተተበተቡ ናቸው እና ይህ ደግሞ በእውቀት ላይ የተመሰረተ ውሳኔ እንዳይሰጥና ስፖርት በትክክለኛው አቅጣጫ እንዳይመራ ያደርጋል። ለምሳሌ አሁን ከቅርብ ጊዜ ወዲህ የተመለከትናቸው ያሉ ጉዳዮች አሉ። በተለይ በአፍሪካ ላይ ብዙ ለከፈለ ተጫዋች እድል መስጠት የሚችለው ያለ ያንን ከማበልጸግ ይልቅ በዘር በሌሎች በሃይማኖታዊም ጉዳዮች ሊሆን ይችላል ከብር ጋር በተገናኘ የሚመረጥባቸው ሂደቶች ነው ያሉት እና እንደዚህ ያሉ ውሳኔዎች ደግሞ የፖለቲካ ጣልቃ ገብነት ሲኖረው፣ ሀብትን ያላግባብ መጠቀም ሲኖረው፣ በተለይ ደግሞ የሀገሪቱን ሀብት በግል ደረጃ መጠቀም ማለት የበለጠ የሀገሪቱን ጉዳዮች የማባባስ ሂደት ይኖረዋል ብዬ ስለማስብ በዋነኝነት ግን በሙስና የተተበተቡ መሆናቸው ነገሮችን የበለጠ ፍሬያማ ከማድረግ ይልቅ ጊዜያዊ ስሜትን፣ ጊዜያዊ አካሄድን፣ ጊዜያዊ እርምጃዎችን የሚወስዱበት ናቸው እና እነዚህ ደግሞ ሞር እውቀት ላይ ተኮር ያደረጉ ሳይሆን ልክ እንዳልኳችሁ አላስፈላጊ ጥቅሞችን ለማግኘት በሚል ሀገር ላይ የሚሰራ አላስፈላጊ የሆነ ስራ ነው። ይህም ደግሞ አህጉራችንን በትልልቅ የዓለም ስፖርታዊ መድረኮች ላይ ፍሬያማ እንዳትሆን ያደርጋታል። ከቅርብ ጊዜ ወዲህ በአትሌቲክሱም ያንን ነገር እየተመለከትን ነበር። አፍሪካ ትሩጥ የሚባልባቸው አጋጣሚዎች ነበሩ። ኬንያ፣ ኢትዮጵያ። በነገራችን ላይ ነገር እንደ ሀገርም እንደ አህጉርም ነው ሁላችንም ጋር ያለው። በኢትዮጵያም ደረጃ ማንሳት የምንችላቸው ጉዳዮች አሉ። ከፌዴሬሽን ጋር ተያይዞ የሚነሱ ጥያቄዎች አሉ። እንደ አፍሪካ ኮንፌዴሬሽንም ሌሎችንም
ሌሎችንም ጉዳዮችን ብንመለከት በካፍ አሰራር ሂደቶች ላይ ያሉ የሙስና ሂደቶችን ማወቅ እንችላለን። ምናልባት ፓትሪስ ሙሴፔ የሀገራቸውን ባለሀብት ናቸው፣ ስለዚህ ያን ያህል የገንዘብ ጉዳይ ሊያስቸግራቸው ይችላል ልንል እንችላለን። ከዛ በተረፈ ግን በአጠቃላይ አስተዳደራዊ ሂደቶች በተለይ በእያንዳንዱ ጊዜ በሚደረጉ መዋቅራዊ ለውጦች ጋር በተገናኘ የአስተዳደር ክፍተትና ሙስና በዋነኝነት የእግር ኳስ አስተዳደርና ተቋማዊ ድክመት ውስጥ የሚመደብ የአፍሪካ እግር ኳስ ስኬት ማነስ ይመስለኛል። ሌላኛው ደግሞ የረጅም ጊዜ እቅድ ማነስ ነው። አብዛኛውን ጊዜ የሚዘጋጁ ውድድሮች ከውድድር እስከ ውድድር እስኪደርስ በችኮላ እንጂ ለቀጣዮቹ 10 ወይም 15 ዓመታት ታላላቅ ግቦችን አሳክቶ መንቀሳቀስ የሚያስችል ስልታዊ ማዕቀፍ የለም። ታዲያ እነዚህ ስትራቴጂካዊ ብሉፕሪንቶች ከሌሉን ደግሞ ውድድሩን ለይድረስ ይድረስ ብቻ ወይ ደግሞ ለተሳትፎ ብቻ በሚል በምናደርጋቸው ሂደቶች ላይ በጀትን ከማውጣት በጀትን ከማፍሰስ የበለጠ ሌላ ጠቀሜታዎች ይኖሩታል ብዬ አላስብም። አሁን የኢትዮጵያ እግር ኳስ ፌዴሬሽን እንዲያው ሮድ 2029 ብሎ የጀመረው አንድ ፕሮጀክት አለ። ምናልባት የአፍሪካ ሀገርን ዋንጫ ማዘጋጀት የምንችል ከሆነ ዋንጫውን በሀገራችን ማስቀረት የሚችል ልዩ ፕሮጀክት ነው። ማዘጋጀት ባንችል እንኳን ደግሞ ምናልባት ለ2029 ተሳታፊ ማድረግ የሚችለንን ልዩ ቡድን ገንብተን በዛ ዓለም ዋንጫ መድረክ ላይ መሳተፍ የሚያስችለን ነበር። ያው የፎርማት ለውጦች አሉ። 27 28 ተከታታይ እንዲደረግ ተወስኗል። 29 የሚለው ነገር ቢቀርም ከወጣቶች ታዳጊ ቡድኖች ጀምሮ የተመለከትናቸው የነበሩ እድገቶች ስለነበሩ የረጅም ጊዜ እቅድ ማነስ የበለጠ ለነገሮቹ ጉዳይ ክፍተት ይመስለኛል። ምክንያቱም ኬፕ ቨርዴ መመልከት እንችላለን። ኬፕ ቨርዴ የመጣችበት መንገድ እጅግ አስደናቂ ነበር። ለምንም እንደሆነ በዓለም ዋንጫ በዛን ያህል ደረጃ በጥራት እንደነበረች የተመለከትንበት ዋነኛ አጋጣሚ ያም ነበር። ምክንያቱም 5 ዓመታት ድረስ በሯን ሙሉ ከየትኛውም የእግር ኳሳዊ ተሳትፎዎች ዘግታ ነው እያንዳንዱን ክለቦችን በማፍረስ እያንዳንዱ መሰራት የሚገባባቸውን እያንዳንዱን ስራዎች በመያዝ ልዩ የሆነ የ5 ዓመት እቅዶችን በመያዝ ዛሬ ላይ ለደረሱበት ቦታ መድረስ የሚችሉበት ሁኔታ ነው። ኬፕ ቨርድ ሰርፕራይዝ ልታደርጋችሁ አይገባም። ሰርፕራይዝ የሆነቴም እንደምትሆን ምንም ጥያቄ የለውም። በዚህ ዓለም ዋንጫ ብለን ገና ዓለም ዋንጫው ከመጀመሩ በፊት ነበር ሳነሳላቸው የነበረውና ለምን እንደነበረ የቤት ስራቸውን በአግባቡ የተወጡበት መንገድ ከአፍሪካውያን የአስተሳሰብ ደረጃ አንድ ስቴፕ ላቅ ያሉበት አጋጣሚ ነበርና ልክ እንደዚህ ያሉ የረጅም ጊዜ እቅድ ማነሶችን መፍታት የሚቻልባቸው ሂደቶች ከተዘረጉ ስትራቴጂካዊ የሆኑ ብሉፕሪንቶችን ጠብቆ መሄድ የሚቻልባቸው አግባቦች ከተፈጠሩ ምናልባት የአስተዳዳራዊ የእግር ኳስ የተቋማዊ ድክመቶችን መሻር የሚችል አጋጣሚ ነው ብዬ አስባለሁ። ሌላኛው ደግሞ የፋይናንስና የኢንፍራስትራክቸር እጥረቶች ናቸው። በሁለተኛ ደረጃ ቀደም እንዳስቀመጥ ነው። ምክንያቱም ብዙ ጊዜ የበጀት ልዩነት፣ የስታዲየሞችና መሳሪያዎች ችግር እንደ አህጉር እንዳናድግ ያደረገን ማነቆ ይመስለኛል። በተለይ የበጀት ልዩነት አሁን ከተመለከታችሁ የአውሮፓና የደቡብ አሜሪካ የእግር ኳስ ማህበራት በሚሊዮኖች የሚቆጠሩ ዶላር በዘመናዊ መሰረተ ልማቶች ላይ ያውላሉ። ታዲያ በአካዳሚዎችና በአጠቃላይ በውድድር ዝግጅቶች ላይ ሲያፈሱ የአፍሪካ ሀገራት በበጀት እጥረት ይማቅቃሉ። ለምንድን ነው ይሄን ነገር ከተመለከትን ገንዘቡ አንደኛው ቅድም እንዳልኳችሁ አላስፈላጊ የሆነ ሀብት ማባከል ላይ ነው የሚውለው። ሁለት ደግሞ የረጅም ጊዜ እቅድ ስለሌለ ለይድረስ ይድረስ ተብሎ ለውድድር የሚደረጉ ቅድመ ዝግጅቶች የበለጠ ነገሮች ስኬታማ እንዳይሆኑ አንድ ነገር ላይ ብቻ የሚፈስ ስለሚሆን ያንን ጅረት በትክክል ጠብቀው እንዳይወርድ የሚያደርግ ነው። በቃ ዝም ብሎ የሚፈስ አይነት ነው የሚሆነው እና ከአወጣጥ አንጻር ሊሆን ይችላል፣ በአገባብ አንጻር ሊሆን ይችላል። በብዙ መንገዶች የበጀት ልዩነት አለ። አሁን ትልልቅ የአውሮፓ ሀገራቶችም ሊሆን ይችላሉ፣ ክለቦችም ሊሆን ይችላሉ። ይህ ነገር ያስፈልገናል ብለው ካሰቡ ይህንን ነገር ለማድረግ የሚያስፈልገውን በጀት ቀደም ብለው ካወጡ በኋላ ብሬክ ፖይንት ያስቀምጡለታል። ያንን ነገር ሊያደርግልኝ ይችላል ወይ የሚለውን ነገር። ታዲያ ያንን ነገር ማድረግ የሚችሉባቸው መንገዶች አማራጮችን ሲያሰፉን እንጂ የሚመለከተው ብር አለ ተብሎ ዝም ብሎ የሀገሪቱ ሀብት ሲበዘበዝ አይከርምም። ታዲያ ለእያንዳንዱ አግባብ ለሚሆኑ ሁኔታዎች የሚደረገው ኦዲት የሚደረገው ከሙስና የጸዳ አሰራር በተለይ የአውሮፓ ሀገራቶችን ብንመለከት የደቡብ አሜሪካ እግር ኳስ ማህበር እንኳን አሁንም በተወሰኑ መንገዶች ከኤፍቢአይ ጋር የተያዙ ጥያቄዎች ሲነሱ ነበር ከቅርብ ጊዜ ወዲህ። ግን እንደ አውሮፓ ብንመለከተው ሞር እግር ኳሱን አሳድገው ከእግር ኳሱ የበለጠ ለመጠቀም የሚያስችልባቸው ደረጃዎች ላይ ደርሰዋል። አፍሪካ ላይ ግን ያንን ነገር አንመለከትም። ከካሜራ እይታ ጀምሮ ከደጋፊ እይታ ጀምሮ እግር ኳስ ወዳድ ማህበረሰብ ነው የተሰበሰበው በአፍሪካ። ግን እግር ኳሱን የሚወድ ማህበረሰብ በሚገባ ተጠግኗል ብዬ አላስብም። በእግር ኳሱ ብቻ አይደለም፣ በሁሉም በኢኮኖሚክ በሌሎች ዘርፎች ሌሎች የተቀሩት ዓላማቶች ከፍ ካሉበት ደረጃ አንድ ወደ ኋላ የሄድንባቸው አጋጣሚዎች ነው ያሉት። የስታዲየምና የመሳሪያው ችግሮች በርካታ አፍሪካን ሀገራት ዓለም አቀፍ የሆኑ ደረጃቸውን የጠበቁ ስታዲየሞች የላቸውም፣ ሀገራችን ኢትዮጵያን ጨምሮ።
ሞሮኮ ግብጽ ላይ በስደት እየተጫወትን የነበረበት አጋጣሚ ነበር። ምንም እንኳን አሁን ከ5 ዓመታት በኋላ ወደ ሀገራችን ተመልሰናል። እኛ እንኳን ድሬ እንዲሁም ደግሞ አበበ ቢቂላ ፍቃዶች አግኝተዋል። ሞር ኢንተርናሽናል ጌሞችን ወደ ድሬ አቅንተን ነው የምናደርገው። ከዛ በተረፈ የክለብ ውድድሮችን ሜቢ በአበበ ቢቂላ እንዲሁም ደግሞ የሴቶች ውድድሮችን በአበበ ቢቂላ ማድረግ እንቅስቃሴዎች እንዳሉ ነው የተሰማው። እንደ አጠቃላይ ግን እንደ አፍሪካ ሀገር ደረጃቸውን የጠበቁ ስታዲየሞች የሉም። በተለይ ይሄ በአፍሪካና በዓለም ዋንጫ ማጣሪያዎች እርስ በእርስ ሜዳ የሌላቸው ሀገራቶች ሲገኙ ከፍተኛ ወጪ በማውጣት ስታዲየሙ መገንባት የሚያስችላቸውን ያህል ወጪ በማውጣት ሞሮኮ መሐመድ 5ኛ ስታዲየም አሊያም ደግሞ ሌሎች እንደዚህ ያሉ ስታዲየሞችን በመጠቀም ነው የሚያሳልፉት እና ለካሜራ እንኳን የማይመጥኑ እይታዎች ያሏቸው ስታዲየሞች ነበር የነበሩት። ፕላስ ደግሞ የማሰልጠኛ ተቋማት ላይ በጣም ክፍተቶች አሉ። አሁን ምናልባት እኛ ጋር 3 ፖይንት እንደምሳሌ እናነሳ እንችላለን። ከዛ ውጭ ግን በየሀገሪቱ ላይ የወጣቶች የሚሆን ስፖርት ማዘውተሪያ ቦታዎች የለም። ቢኖር እንኳን ሙስናዎች ስለሚኖሩት ችሎታ ያለው ተጫዋች ከመግባት ይልቅ በማሰልጠኛ ተቋሞች ላይ የሚጠራውን ክፍያ መክፈል የማይችል ሰው ስለሚኖር በአጠቃላይ የማሰልጠኛ ማዕከላት እንዳይኖሩም ቢኖሩም ደግሞ ውጤታማ እንዳይሆኑ የሚያደርገባቸው አጋጣሚዎች አሉ። ሌላኛውና ዋንሳኙ ደግሞ ጉዳይ ደግሞ የሕክምና ተቋማትን ነው። የሕክምና ተቋማት የላቸውም። ያ ማለት አንድ ተጫዋች ጋራንትድ ሊሆን የሚችለው በምንድን ነው? በምን አይነት ህክምና ወይ ላይ ነው? ACL PCL ሌሎች መሰል ጉዳቶች በሚያስተናግዱበት አጋጣሚ ላይ ያንን ኮንትሮል ማድረግ የሚያስችልባቸው አጋጣሚዎች ምንድን ናቸው? ያንን ለመግታት የተሰሩ ስራዎች ህክምና ቡድኖቻቸው ላይ ምን አይነት ለውጦች አሉ? እንደ ቡድን ሊስተካከሉ የሚገቡ መሰረታዊ የሆኑ የህክምና ተቋማቶችስ አሉ ወይ? በእግር ኳሳዊ ደረጃ ሊፈቱ የሚችሉ ጉዳዮች ከቅርብ ጊዜ ሊሆን ይችላል በኢትዮጵያ ፕሪሚየር ሊግ ላይ የተመለከትናቸው አጋጣሚዎች ነበሩ። በተቀሩት የአፍሪካ ሀገራቶች ላይ የሚኖረው ዝግጅት በምን ያህል ደረጃ ነው? ከኤምአርአይ ጉዳዮች ጋር የተያዘ ሊሆን ይችላል። ኢትዮጵያ የተጫዋቾችን የኤምአርአይ ምርመራ የምታደርገው በዚሁ በሀገራችን ሳይሆን ወደ ግብጽ ልኮ አስልካ ነው። ሌሎች የተቀሩ የአፍሪካ ሀገራቶችም እንደዚሁ ያሉትና እንዲህ ያሉ መሰል ኋላ ቀርነቶች አንድም የአፍሪካ ውጤቶች ላይ ተጽዕኖ አሳርፈዋል ብዬ አስባለሁ። ሌላኛው በአካዳሚና በውድድር ዝግጅቶች ላይ በሚኖሩት እንቅስቃሴዎች ላይ ነው። ማለት በአካዳሚዎች እድገት ላይ የተመረኮዘ ስራዎች በሚሰሩባቸው አጋጣሚዎች ላይ አካዳሚውን ለማብቃት የሚያስፈልጉ መሰረተ ልማቶች አሉ ወይ? ግብአቶች አሉ ወይ? ያንን አካዳሚ ይዘን ሰብስበን አቆይተን የበለጠ መዋለ ንዋዩ እዚህ ላይ ፈሶ እንደ ቡድን እንደ ውጤት ማደግ የሚቻልባቸው አሰራሮች ሊኖሩ የሚያስችላቸው አጋጣሚዎች አሉ ወይ የሚለው ሌላኛው ድጋፍ የሚያስፈልገው ይመስለኛል። እንዲሁም አንዳንዶች በሜዳቸው ተጫውተው ድጋፍ ለማግኘት በገለልተኛ ሜዳ መጫወት የሚጎዱበት ሁኔታ አለ። ለምሳሌ አንድ ሰው በሀገሩ ሲጫወት የሚያገኛቸው ብዙ ጥቅሞች አሉ። ቅድም እንዳነሳውላችሁ ከስታዲየም ጋር በተገናኘ አንድ የደጋፊዎችን ድባብ ያገኛል። ሁለት ከምንም በላይ ከደጋፊዎችን ድባብ በላይ ደግሞ የአየር ንብረት ተስማሚነት። አንድ ሰው ለምሳሌ አሁን ኢትዮጵያን አየር ንብረት የለመደ ሰው ወደ ሞሮኮ ሄዶ ሊጫወት ቢል ሞሮኮ ላይ ያለው ሙቀት ሊሆን ይችላል፣ ቅዝቃዜ ሊሆን ይችላል። ያንን አየር ጋር ገና እስኪላመድ ድረስ ተጎጂ መሆኑ አይቀሬ ነው የሚሆነው። ከገንዘብ አወጣጥ ጋር በተያያዘ ሞሮኮ ላይ ሄደህ የምትጫወትባቸው መንገዶች የጉዞ ወጪ አለ፣ የምግብ ወጪ፣ የሆቴል ወጪዎች አሉ፣ ስታዲየሙን የምትከራይባቸው ወጪዎች አሉ። እነዚህን ያሉ ፋሲሊቲዎችን ስትመለከት በተለይ ደግሞ ባለሜዳም ስትሆን ለዳኞችም ጭምር የምትከፍልባቸው፣ ትራንስፖርትን ለተጋጣሚ የምታዘጋጅባቸው፣ የማሊያ ስርዓቶች የምታዘጋጅባቸው ሂደቶች ስለሚኖሩ ከወጪም አንጻር ከአየር ንብረት እነዚህ ነገሮች ተጎጂ የምትሆንባቸው አግባቦች ይኖራሉና ከትርፉ ይልቅ ወጪዎቹ እየበዙ ይመጣሉ። ደግሞ ያንን ወጪ ደግሞ ባካፕ ማድረግ የማትችልባቸው ወይ ላይ ስትደርስ እግር ኳስ ውስጥ ከመበታተን የሚደርስባቸው አጋጣሚዎች ይኖራሉ ማለት ነው። በአጠቃላይ እነዚህን ሁለት አበይት ጉዳዮችን ካነሳን ሌሎች ደግሞ የሀገሮች ሊጎች ጥራትና የፉክክር ማነስን መመልከት እንችላለን። ዘመናዊ የስፖርት ሳይንስና ዳታ አጠቃቀምን በተመለከተ ከቪዲዮ አናሊሲስ ሌሎች ጋር መመልከት እንችላለን። ያደመጣችሁት የሚገኘው ገበያ ስፖርት ነው። ቆይታችን ይቀጥላል። ከአፍታ ቆይታ በኋላ ደግሞ ዳግም ተመልሰን ስንገናኝ የተቀሩትን ርዕሰ ጉዳዮች እንዳስሳለን። የትም እንዳትሄዱ። መልካም ቆይታ። ተመልሰናል። ሰብስክራይብ ያደረጋችሁ ቻናላችንን መቀላቀል አትርሱ ላለው ምክንያቱም የትም ሳትሄዱ በጥራት የምታገኟቸው መረጃዎች ከጠዋት የስፖርታዊ መረጃዎቻችን አንስቶ እስከ እኩለ ቀን ትንታኔ እንዲሁም ደግሞ በአመሻሽ ልዩ ፕሮግራማችን ዳግም ወደ እናንተ እየደረስን በስፋት ፕሮግራማችንን እያሳለጥን ነው የምንቀጥለው። ታዲያ ገበያ ስፖርትን ከወዲሁ ሰብስክራይብ ያደረጋችሁ ቤተሰብነታችሁን እንድታጠነክሩ ላለው ፕሮግራማችን ይቀጥላል። ሮቤል አብርሃም ደግሞ ወደ እናንተ መረጃዎችን እያቀበልኩ ነው የምገኘው ማለት ነው።
ሊያቆሙ ነው የሀገር ውስጥ ሊጎች ጥራትና ፉክክር ማነስ ላይ ነበር። ታዲያ ይሄ ዶሜስቲክ ሊጎች እንዲሁም ደግሞ አጠቃላይ ያሉት ዊክነሶችን ስንመለከት የብሔራዊ ቡድን ጥንካሬ የተመሰረተው በሀገር ውስጥ ሊጎች ጥንካሬ ላይ ነው። ምንም ጥያቄ የለውም። ምክንያቱም ተቀሩትን ዓለማቶች ስንመለከት እንግሊዝ አሁን ለምሳሌ በተለያዩ የፕሪሚየር ሊግ ተጫዋቾች ላይ የምናውቃቸውን ተጫዋቾች ሰብስባ ስትወስድ ፕሪሚየር ሊጉ ያለውን የፉክክር ደረጃ የተጫዋቾቹንም የበለጠ ጥራት መጨመር ይችላል። ፉክክራቸውን ሊጨምር ይችላል። ገበያ ላይ ያላቸውን ዋጋ ተፈላጊነት ሊጨምር ይችላል። ፕላስ ደግሞ ያንን ቦታ ለማግኘት ሲባል የሚደረጉ ፉክክሮች አሉ። ለብሔራዊ ቡድን መጠራት ምን ያህል ከፍ ያለ ስሜት እንዳለው በአውሮፓውያን ላይ መመልከት እንችላለን ብዬ አስባለሁ። ምክንያቱም ለምሳሌ አንድ ብሔራዊ ቡድን ለምሳሌ ኮቢ ማይኖ እንደ ምሳሌ ብናንሳ እንግሊዝ ብሔራዊ ቡድን ወስደን መጀመሪያ ላይ በሩበን አሞሪም ስርዓት ውስጥ እያለ ቋሚ መሆን እድሎች በጣም ተነፍጎ ነበርና ጥያቄ ሲሆንበት የነበረው ነገር በማንቸስተር ዩናይትድ አለመጫወቱ ሳይሆን በተለይ ደግሞ ጥር ላይ ያኔ መውጣት ፈልጎ የነበረበት አጋጣሚ ምንድን ነበር? ዓለም ዋንጫን መጫወት ስለሚፈልግ ዓለም ዋንጫን መጫወት የሚያስችል በዓለም ዋንጫው መጠራት የሚያስችለውን ቦታ ቁጥር ማስመዝገብ የሚችል ፖቴንሻል ስላለው ያንን ፖቴንሻል ለማሳየት ደግሞ ቋሚ ሆኖ መግባት አለበት። ቋሚ ሆኖ ደግሞ ያልገባው ደግሞ በሊጉ በነበረው የፉክክር ረገድ ነበረ። ሩበን አሞሪም እሱ የቡድኑ ተፎካካሪ ነው ማስቀመጥ የሚችል ከሆነ ያስቀምጠው ብሎ ነበር የዛኔ አንስቶ የነበረውና ማይክል ካሪክ መጥቶ እስከሚጠቀምበት ድረስ የነበረበት ክፍተት የነበረበት አጠቃላይ ሂደቶች እሱ ቋሚ ይሆናል የሚሉ አጠባበቆች አልነበሩ። ፕላስ ደግሞ ከጥር በኋላ መተውም ደግሞ ለዓለም ዋንጫ ይሳተፋል የምትለው ነገር ጥያቄ ውስጥ በጣም የሚገባ ነበርና ጥር ላይ ክለቡን ይለቃል ተብሎ በወንድሙ ፍሪ ማይኖ እስከሚባል ድረስ ከደጋፊዎች ብዙ ትችቶች ብዙ ሀሳቦች እንዲሰነዘው ያደረገበት አጋጣሚ ነበርና የሊጉ ጥራት ከፍ ማለት ለዛ ቦታ እስከምትመረጥ ድረስ ያለውን ውጣ ውረዶች ስታስበው የብሔራዊ ቡድን ጥንካሬ በዛ ላይ እንዲመሰረት ያደርጋል። ዝም ብሎ ለምሳሌ አንድ ተጫዋች በብሔራዊ ቡድን ውስጥ ዝም ብሎ ጎል አስቆጣሪ ከሆነ ወይም ደግሞ በመከላከል ረገድ ጠንካራ ስለሆነ ብቻ ስለመረጥከው ስኬታማ ትሆናለህ ማለት አይደለም። በሊግ ውስጥ በምን አይነት ፉክክር ነው ያ ተጫዋች ጠንካራ የሆነው? ለምሳሌ ሊጉ ቡድኖች ደካማ ሆነው ወይም ደግሞ ተከላካዩ ቡድኖች እንዳለ ደካማ ሆነው 20 30 40 ጎሎችን ብታስቆጥር አንተ ምርጥ ነህ ማለት አይደለም። ተከላካዮቹም ድክመት እንደ አንድ መነሻ ሊሆን ስለሚችል ማለት ነው። እና የሊጉ ጥንካሬ በለጥ ይወስናል ብዬ አስባለሁ። የአፍሪካ ሀገራት ውስጥ ሊጎች በቴሌቪዥን ስርጭት ገቢ፣ በስፖንሰርሺፕ፣ በተጫዋቾች ደሞዝና በስታዲየም ፉክክር ዝቅተኛ ደረጃ ላይ በመሆናቸው ተጫዋቾች ገና በወጣትነታቸው ወደ ውጪ ስለመሰደድም ያስባሉ እና ይህንን ለማሰብ ሲገደዱ በሀገር ውስጥ የሚፈለገው ውድድር ብቃት አናሳ ነው የሚሆነው። እኔ አንድ ትዝ ይለኛል የአበበ ቢቂላ ስታዲየም በእርግጥ ሲንቴቲክ ሜዳ ነው፣ ብዙዎች ላለመጫወት ይመርጡታል። ግን ካሳዬ አራጌ አንድ ያነሱት ጉዳይ ነበረ። ውድድሩ እዚህ እንደሚሆን ቀድመን ብናቅ ኖሮ አንሳተፍም ብለው አንዴ የሲቲ ካፑ ጊዜ አንስተውት ነበር። ካልተሳሳትኩኝ 2013 14 እንደዛ አካባቢ ነበር እና ያንን ሀሳብ ያነሱት ምንድን ነው ተጫዋቾቻችን በዚህ ሲንቴቲክ ሜዳ ላይ በሚጫወቱባቸው ጊዜዎች ላይ በተደጋጋሚ ለጉዳት ይጋለጣሉ። ይህንን ጉዳት ደግሞ እንዲጋለጡ እዚህ ሜዳ ላይ መጫወት አያስፈልግም ብሏል። ለጉዳት የሚጋለጡት ለምንድን ነው? ሲንቴቲክ ስለሆነ ራሱን የቻለ ጥያቄ ነው። ፕላስ ደግሞ ከአመጋገብ አደረጃጀት ጋር ሊሆን ይችላል። ውጪዎቹ ራሳቸውን ትሪት በሚያደርጉበት መንገድ የአፍሪካ ሀገራቶች ውስጥ በምን ያህል መንገድ ራሳቸው ላይ በስፖርቱ ዓለም ትሪት እያደረጉ ነው የሚለው ራሱን የቻለ አንድ ጉዳይ ነው። ከዛም ባለፈ ደግሞ የሜዳ ላይ ልዩ ችሎታ ጥረት ያስፈልጋል። ብራዚሊያውያኖች እኮ ዛሬ እዚህ ለደረሱበት መንገድ ሊጋቸውም ለተጠናከረበት መንገድ በርካታ ተጫዋቾች ሚሊየንስ የሚያዘዋውሩባቸው መንገዶች በሜዳ ላይ በአሸዋ ላይ ሁላ ሳይመርጥ ስለሚጫወቱ ነበረ። ፕላስ ደግሞ መመልከት ያለብን ውጪ ወተን መጫወት እንፈልጋለን የሚሉ ተጫዋቾች ሽሮ እየበሉ ላይሆን ይችላል። ፕላስ ደግሞ ሜዳ ላይ የመረጡ ሲንቴቲክ ሜዳዎች ላይ ሞር ተፈጥሯዊ የሆነ ብቻ ምንቾቶችን የሚፈልጉ ከሆነ በምን አይነት መንገድ ነው ሳክሪፋይ ከፍለው ወደ ተቀረው ዓለም ሄደው መጫወት የሚፈልጉት? ፍላጎቶቻቸውን ኮንትሮል ለማድረግ የትኛውን ተጫዋች የት መጫወት ትፈልጋለህ? ዩናይትድ አሊያም አርሰናል ወይም ሊቨርፑል፣ ሲቲ እያለ የፕሪሚየር ሊግ ቡድን ሌሎች ሊጉ ታላላቅ ቡድኖችን የሚጠራልህ ራሱን በመጀመሪያ በነበረበት ሊግ ላይ ሻይን ማድረግ ሲችል ነው። ከጉቶ ሜዳ የተነሳው ከኳስ ሜዳ የተነሳው ከአርባ ምንጭ የተነሱት እነ ሰላዲን ሰይድ አሊላል ተጫውተዋል። አቡበከር ናስር ማማዲ ሰንዳውስ ተጫውተዋል። እነዚህ የተነሱበት መንገድ እዛ ሄደው ደግሞ ምን ያህል ደረጃ ስኬታማ ሆኑ። አቡበከር ጉዳት አስቸግሮት ነው የመጣው። ለምን? እዚህ ያለመደው ስለነበረ ራሱን የገነባበት መንገድ እዚህ ስላልነበረና እንደ አህጉርም እንደ ሀገርም በብዛት ልንመለከተው የሚገባው ጉዳይ አንድም የሊግ ጥራት ይመስለኛል። ታዲያ ያ አስፈላጊ ነው። የሊግ ጥራት ማነስና ፉክክር ማነስ የበለጠ ነገሮችን ያዳክማል ብዬ አስባለሁ። የዘመናዊ ስፖርት ሳይንስና ዳታ አጠቃቀመን ወይም አጠቃላይ የስፖርት ሳይንስና ዳታ አናሊሲስ የሚሉትን ነገሮች ስንመለከት
በዋነኛ ደረጃ ማንሳት ይጠበቅብናል ብዬ የማስበው ዘመናዊ እግር ኳስን ነው። ዘመናዊ እግር ኳስ ሙሉ በሙሉ በሳይንስ የተቀናጀ ነው፣ በቪዲዮ ትንተና የታገዘ ነው፣ በጂፒኤስ የልብ ምትና የአካል ብቃት መከታተያ ቴክኖሎጂዎችን የያዘ ነው፣ እንዲሁም ደግሞ አጠቃላይ በታክቲክ ዳታዎች ላይ የተመሰረተ ነው። ግን የአፍሪካ ሀገራት ይህንን ለማድረግ በምን ያህል ደረጃ ዝግጁ ናቸው? አብዛኛውን ጊዜ በእግር ኳስ ተጫዋቾች የተፈጥሮ ችሎታ ወይም ደግሞ ይሄ ሮ ታለንት የምንላቸው ካልሆነ በስተቀር በእንደዚህ ያሉ የዳታ መሰረታዎች ላይ የተመሰረተ አይደለም። እንደ አውሮፓ፣ ላቲንና አሜሪካ ቡድኖች በታክቲክ ጥብቀት መጫወት ይቸገራሉ። ብዙ ጊዜ በዓለም ዋንጫው ወይ ደግሞ በአፍሪካ ዋንጫ ላይ ከተመለከታችሁ የአፍሪካ ቡድኖች ትንሽ ጎል ነው የሚቆጠርባቸው፣ ብዙ ጎል ደግሞ አያስቆጥሩም። በተለይ አፍሪካ ዋንጫ ስትመለከቱ በአንድ ጎል ልዩነት በአቻ ውጤት በ0-0 የሚጠናቀቁ ጨዋታዎች ይበዛሉ። ለምን? ሜዳ ላይ የምታየው ታክቲካዊ የእግር ኳስ ፍሰቶችን ሳይሆን የተሻለው ደካማ ቡድን ያሸንፋል የሚለውን ነው። ሁለቱም ዓላማቸው አንድ ነው፣ ተከላካዩ ጎል እንዳይቆጠርባቸው ማድረግ እንጂ አጥቅተን ተጫውተን ጎል እናስቆጥራለን ብሎ አይደለም። በዘመናዊ እግር ኳስ ውስጥ ማጥቃት ራሱን የቻለ መከላከል እየሆነ በመጣበት በዚህ ሰዓት ላይ እኔ አንዴ ትዝ ይለኛል የማን ጨዋታ እንደሆነ እርግጠኛ አይደለሁም፣ ብቻ ግን በ2000 ስንት አፍሪካ ዋንጫ እንደሆነ ሳስተውስ ምናልባት ወደ በኋላ እነግራቸዋለሁ። ሁለቱም ቡድኖች 5-4 የጨዋታ አሰላለፍ ይዘው ነበር የገቡት የአፍሪካ ጨዋታ ላይ። ጨዋታው የተጠናቀቀው 1-1 ነበር። የምድብ ጨዋታ ላይ ነበር የአፍሪካ ዋንጫና 5-4 ይዘው ሲገቡ ባይ ማቴማቲካል እንዲሁ ዝም ብለን ስንረዳው ሎጂካሊ 5-4 ስንል በ9 የመከላከል ሚና ባላቸው ተጫዋቾች እንዲሁም ደግሞ ሁለቱም ደግሞ 9 የዲፌንሲቭ ሀሳቦች ባላቸው ዞናልም ይሁን እያንዳንዱ ዱዋሎችን ስለማሸነፍ ታርጌት የተደረገ ነው። ለዚህ ሪስፖንሲቢሊቲ ደግሞ የተወጣባቸው ደግሞ 5 የማጥቃት ስፍራ ኃይል ያላቸው ተጫዋቾች ናቸው። አንዱ ብቻ ባይ ፎልስ 9 ሊሆን ይችላል ወይ ደግሞ ዳይሬክትሊ 9። በአጠቃላይ በጨዋታ ሲስተም ውስጥ የማጥቃት ኃላፊነቱ በመከላከሉ ስለተዋጠ ያ መስመር ይገነጠላል ማለት ነው። አጥቂውም ባሁን ይቀራል። ኳስ ሳይነካ ውሎ ኳስ ሳይነካ መሽቶ ያድራል ማለት ነው። እንዲህ ያለው አጋጣሚዎች ሲፈጠሩ በዚህ የዘመናዊ እግር ኳስ ውስጥ ግን ሞር ሳይንሳዊ የሆኑ ጉዳዮች ጠንክረዋል። ማን ምን ያህል ኪሎ ሜትር ከቨር ያደርጋል፣ ማን በምን ያህል መንገድ ቢጫወት ስኬታማ ሊሆን ይችላል፣ የፉትሳል ኤሪያዎችን ከቨር ሊሆን ይችላል፣ በዱዋሎች እያንዳንዱ ዳታዎች ሊሆን ይችላሉ፣ ሜዳ ላይ በሚያሳያቸው ስታቲክሳዊ እያንዳንዱ ንጻሬዎች ሊሆን ይችላል፣ በአጠቃላይ በቪዲዮ ትንተናም ሊሆን ይችላል። ምን ያህል ቦታ ነው ፖዚሽናል ከቨር ማድረግ የሚችለው፣ ዞናል ላይ ቡድኑ እንዳይበለጥ ምን አይነት ስራዎችን ሊሰራ ይችላል። እነዚህን ዳታዎች የሚመዘግብ አካል አለ ወይ? በአፍሪካ በሀገራችን ብንመለከት ይህንን አለ ወይ? ቪዲዮ አናላይሲስ ሊሰራል የሚችል ነገሮች አሉ ወይ? አንድ ተጫዋች የልብ ምቱን እንኳን በጂፒኤስ ኮንትሮል መደረግ ይቻላል ወይ? የጤንነት ምርመራ ውስጥ በጣም በብዙ ፖድካስቶች ላይ ሰምተናል። የሀገራችን ተጫዋቾች በተለይ እንደነገ ሊጫወቱ ዛሬ በመሸታ ቤቶች ውስጥ አምሽተው በመጠጥ ራሳቸውን ደብቀው ጠዋት ለጨዋታ ዝግጅት ሲነሱ አቅም አቅቷቸው ቡድኑን ዋጋ ሲያስከፈሉ ፕላስ ደግሞ እንዲሁ ዝም ብለው እየተጫወቱ የሚገቡባቸው መንገዶች አሉ። እንደዚህ ያለ ሊግ ውስጥ እያደገ እንደዚህ ያሉ ስራዎች ውስጥ እየተሰሩ ማደግ ቤት በኩል የሚለው ሌላ ራሱን የቻለ ጥያቄ ነውና አጠቃላይ እንደዚህ ያሉ ጤና መጠበቂያ መሳሪያዎችን እንዲሁም ደግሞ በታክቲክ ዳታዎች ላይ በቃ ተጋጣሚ ምን አይነት ታክቲክ ይዞ ይመጣል፣ እኔ ምን አይነት ታክቲክ ይዤ ልምጣ የሚለው ነገር በጣም የሚጠበቅ ትኩረትን የሚስብ ጉዳይ ይመስለኛል። በተለይ የካፍ ABC እና D ላይሰንሶች በምን ያህል ደረጃ ነው ሊሰጡ የሚገባው? ኦፍኮርስ ስልጠናዎች በሁሉም ዓለም ላይ አለ። ግን በ4-5 ቀን ስልጠና የአሰልጣኝነት የካታጎሪ ደረጃን በክፍያ ደረጃ መውጣት በሚችልበት በዚህ በሙስና ዓለም ውስጥ በተገናኘ የአፍሪካ እግር ኳስ ውስጥ እንዲህ ያሉ መሰረተ ቢስ የሆኑ ስራዎች ሲሰሩ ካፍ ኤ ስላለ ሊያስገርምህ አይችልም። በካፍ ኤ ውስጥ አንድ ቡድን ብትይዝ ሰክሰስ ሊመጣ በቀላሉ አይችልም ብዬ አስባለሁ። ስለዚህ እንደዚህ ሮ ታለንቶችን መጠቀም መጥፎ ባይሆንም ያን ሮ ታለንት ደግሞ የበለጠ ማቴሪያሊስቲክ ወደ ሆነ መንገድ ማሳደግ አስፈላጊ ነው ብዬ አስባለሁ። የበለጠ ደግሞ ለእነዚህ ያሉ ተጫዋቾች ትሪት ማድረግ የሚያስችል ልዩ ጥበቃዎች ሊኖር ይችላል። ከዛ በተረፈ ደግሞ የሚዲያም ዝግጅት ራሱን የቻለ ልዩ ተጽዕኖ አለው ብዬ አስባለሁ። ሌላኛው ደግሞ ጅት ጊዜ አጭር መሆንና የተጫዋቾች ስብስብ ነው። ቀደም ብዬ እንዳነሳውላችሁ ይሄ አጠቃላይ የአውሮፓና የደቡብ አሜሪካ ታላላቅ ተጫዋቾች በአብዛኛው በአንድ አህጉር በመሆናቸው ሊጋቸው ተቀራራቢ በመሆኑ አጠቃላይ ለብሔራዊ ቡድኑ ሲሰበሰቡ በፍጥነት እንዲላመዱ ያደርጋል። የአፍሪካ ተጫዋቾች ግን ከአውሮፓ ከኤሽያ እና ከተለያዩ ሊጎች ተሰብስበው የሚመጡት ለውድድሩ ጥቂት ቀናት ሲቀረው ነው። ይህ ለምንድን ነው የሚሆነው? በሜዳ ላይ የሚኖራቸው መግባባትና አንድነት በምን ያህል ደረጃ ነው? ጥሩ ጥያቄ ይመስለኛል። ይሄ
በተለይ አፍሪካ ዋንጫ ጥር ላይ እንደመደረጉም ሊሆን ይችላል። ግን ለምሳሌ አሁን እኔ ኢትዮጵያዊ ነኝ፣ ለማንቸስተር ዩናይትድ እየተጫወትኩ ነው፣ ወይ ደግሞ ተውት የማንቸስተር ዩናይትድ ከሆነ እንዲያውም ጥሩ ነው ሊሆን ይችላል። አንድ የአፍሪካ ሀገር ውስጥ እየተጫወትኩ ነው፣ ወይ ደግሞ አንድ የኤሽያ ወይ ደግሞ የሳውዲ ክለብ ውስጥ እየተጫወትኩ ነው ልበላችሁ። ብቻ ከኢትዮጵያ ውጭ ባለ ሊግ ላይ እየተጫወትኩ ነው። ለምን ኬንያ ሊግ አይሆንም? ቅድሜ ይሰጠኛል በመጥራት ሂደቱ ላይ። ለምን ውጭ የሚለው ነገር ስላለ ሀገር ውስጥ ያለው ፐርፎርማንስ ሳይሆን የሚታየው ሮዌል ውጭ ወጥቷል በሚለው ደረጃ ላይ ነው ማለት ነው። አይደለም እንደየሰልጣኑ ሊያይ ይችላል። ግን እንደ መሰረታዊ ሁኔታዎች ከተመለከት ነው ይሄ አንዱ ጉዳይ ይመስለኛል። እና ፕላስ ተጫዋቾች ልክ አፍሪካ ከሌሎች አህጉሮች ራቅ ያለች ሆነ አይደለም። እና እንደ አጠቃላይ እንደ መሰረቶች የዝግጅት ጊዜ አጭር መሆንና የተጫዋቾች ስብስብ በተለይ ደግሞ አውሮፓውያንን ብቻ ማድረግ፣ ከውጭ ያሉ ተጫዋቾችን ብቻ መሰብሰብ፣ በሀገር ውስጥ ሊጎች ላይ ያንን የመመልከት እድል ማነስ የበለጠ ጉዳት ይሆናል ብዬ አስባለሁ። ሌላኛው ደግሞ የጽናት ጉዳይ ነው። የውድድር ልምድ ማነስ ነው። በዓለም ዋንጫ የመጨረሻ የጥንካሬ ደረጃቸው በሩብ ፍጻሜና በግማሽ ፍጻሜ ላይ የተገታ ነው። ይህ መጫወት ከፍተኛ የስነ-ልቦና ጥንካሬን ይጠይቃል። አሁን ብዙ የአፍሪካ ቡድኖች በዚህ ዓለም ዋንጫ ላይ ከምድባቸው አልፈዋል። ከ10 ተሳታፊ ሀገራት 9ኞቹ አልፈዋል። 9ኙ ሲያልፉ ከ9ኙ ደግሞ ወደ ቀጣዩ ዙር መሻገር የቻሉት 2 ቡድኖች ብቻ ናቸው፣ ግብፅና ሞሮኮ። ከዛስ እነሱስ ከዛኛው ጉዟቸው አልፈዋል አላለፉም። እነዛ ካለፉት 9ኙ ሀገራቶች ውስጥ ደግሞ 7ቱ የተመለሱባቸው ምክንያቶች ምንድን ነው? ሁሉም መርተዋል። ሁሉም ተመርተው ነው ውጤት የተገለበጠባቸው። ለምን? ጽናት፣ የሜንታሊቲ ዝግጅት የለም፣ የአሸናፊነት ልምድ የለም። ያ ልምድ ደግሞ መምጣት ያልቻለው ለምንድን ነው? ራሱን የቻሉ ሳይኮሎጂካል ጥያቄዎች አሉት። የአፍሪካ ቡድኖች በታሪክ ከዚህ ደረጃ ላይ እጅግ አልፎ ስለሚደርሱ ብዙ ዝግጅት ላይ አይኖር ይችላል። ሞሮኮ አምና ስላደረገችው ዘንድሮ በልበ ሙሉነት መጣች። ከፈረንሳይ ጋር ተጫውታ የወደቀችው ፈረንሳይ የነበራት ጥንካሬ ብትወድቅም ሊያስገርም የሚችልባቸው ሁኔታዎች ነበሩ። ያለፈችው ከባድ ተጋጣሚን ስለነበረም የሞሮኮ ካናዳን በዛ ደረጃ ሰረዛ የመጣችበት መንገድ እጅግ አደገኛ ነበርና በጨዋታ ወሳኝ ደቂቃዎች ላይ የሚፈጠረውን ጫና፣ እነዛን ፕሬሸሮች የመቋቋም ልምድና ብስለት እጥረት በግልጽ ስለሚታይባቸው ነው። ከአርጀንቲና ጋር ግብፅ 2-0 መርታ ነው ውጤት የተገለበጠባት። እንደዚህ ያሉ ሜንታል ችግሮችን ደግሞ ታስተካከል የምትችለው አጠቃላይ ኢንተርናሽናል የሆኑ ድሮች ላይ መሳተፍ ብቻ ሳይሆን ያንን በኢንተርናሽናል ፍሬንድሊ ማች ሊሆን ይችላል የማሸነፍ ሜንታሊቲ ልታጎለብጥ የምትችለው ማሸነፍ የሚባለውን ነገር በሃይምሮ ላይ ስታጸርሰው ነውና በአጠቃላይ የአውሮፓና የአፍሪካ ሀገራት እድገት ልዩነት ሙሉ በሙሉ በስፖርት መዋቅራዊ ጉዳዮች ላይ እንደሆነ፣ በኢንቨስትመንትና በስርዓት ላይ የተመሰረተ እንደሆነ መደምደም እንችላለን ማለት ነው። በዚህ በቃ በአጠቃላይ ቀደም ሲል በአጠቃላይ ሀገራት እድገት ላይ ያነሳነው ነጥብ ሙሉ በሙሉ ወደ እግር ኳሱ ዓለም በመውሰድ በዝርዝር ስንመለከተው የአውሮፓ እግር ኳስ ማደግና መሳካት የቻለባቸው ዋና ምክንያቶች ስፖርታዊ መሰረቶች ናቸው። ጠንካራና ዘመናዊ ሊግ መዋቅር ነው። አውሮፓ ውስጥ እንደ ፕሪሚየር ሊግ፣ ላሊጋና ሴሪያ ያሉ ቡንደስሊጋ ታላላቅ ሊጎች፣ እነዚህ ሊጎች በቢሊዮኖች የሚቆጠሩ ቴሌቪዥን ስርጭት ገቢ ብቻ እንዲያገኙ ስፖንሰርሺፕና ዓለም አቀፋዊ የሆኑ አድናቂዎችን እንዲኖራቸው ያስቻሉት እንዲህ ያሉ መዋቅራዊ የሆኑ ስልቶችን በማዘጋጀታቸው ነውና በአጠቃላይ ከፍተኛ የገንዘብ ዝውውር እንዲሁም ደግሞ ዓለም አቀፍ ደረጃቸውን የጠበቁ ስታዲየሞችን በመገንባት ዘመናዊ መሰልጠኛ ተቋማትን እንዲሁም ደግሞ ምርጥ ቴክኖሎጂ እንዲጠቀሙ ማስቻላቸው የበለጠ ጠቅሟቸዋል ብዬ አስባለሁ። የወጣቶች ማሰልጠኛ አካዳሚዎች የበለጠ ይጠቅማል። በአውሮፓ እግር ኳስ ስኬት ሚስጥር ከህፃናት ጀምሮ ታክቲካዊና ቴክኒካዊ ስልጠናዎች የሚሰጡበት ዘመናዊ አካዳሚዎች መኖራቸው እንዲሁም ደግሞ ከሙስና ይልቅ ችሎታ ማስቀደማቸው፣ ስምን ማስቀደማቸው፣ ፊውቸርን ማስቀደማቸው ተጫዋቾች እድሜያቸው ገና ፈላጊ ሳለ በእግር ኳስ ሳይንስና በዲሲፕሊን እንዲያድጉ ማስቻል ነው። ላማሺያን፣ ካሪንግተንን ብዙ ማንሳት እንችላለን። እነ ሄልሳይድን ብዙ ማንሳት የምንችልባቸው ሁኔታዎች አሉ ማለት ነው። እንደዚህ ያሉ እንደነ ሶባ ሪያሊቲ ያሉትን ማንሳት እንችላለን። እንደነ ኮብሃም ያሉ ብዙ ወርቆ የሚወጣባቸውን አካዳሚዎች ማንሳት እንችላለን። እና በዘመናዊ ስፖርት ሳይንስ ውስጥ ዳታ መጠቀም የሚባለውን ነገር በሚገባ መተግበር ስለሚችሉ እያንዳንዱ የጨዋታ አሰላለፍ፣ የተጫዋቾች የአካል ብቃት፣ የጉዳት መጠን፣ የስታቲክስ መረጃ ሙሉ በሙሉ እያንዳንዱ ዳታዎች የሚመዘገቡ ስለሆነ
በግምት ሳይሆን በሳይንሳዊ መረጃዎች ላይ የተመሰረተ ስለሚሆን ውጤቶች በቀላሉ መምጣት ይችላሉ። የተቋሚ አሰራር፣ የባለሙያዎች ነጻነት፣ የእግር ኳስ ፌዴሬሽንና የሊጎች በፖለቲካ ጣልቃ ገብነት ሳይሆን በሙያተኞችና በስፖርት ማኔጅመንት ባለሙያዎች ብቻ በግልጽ አሰራር ስለሚመራ እንዲህ ያሉ ክፍተቶች ይስተካከላሉ ማለት ነው። ታዲያ አፍሪካ በእግር ኳስ ስኬት ረገድ ለምን ወደ ኋላ ቀረች ለሚሉት እነዚህ የበለጠ ምላሾች ይሆናሉ ብዬ አስባለሁ ማለት ነው። ስታደምጡ የቆያችሁት የገበያ ስፖርት የአመሻሽ ልዩ ፕሮግራማችን ነበረ። ከአፍሪካ ድክመት ጋር በተገናኙ የነበሩትን ዝርዝር ሀሳቦች አነሳን። እናንተ በዚህ ጉዳይ ላይ ያላችሁ ሀሳብና ቀጣይ ሊኖር ይገባል ብላችሁ የምታስቡትን የመፍትሄ አቅጣጫዎች ብታስቀምጡልን በኮሜንት ሴክሽናችን ደስ ይለናል። ፕሮግራሙ እንደተመቻችሁ ምንም ጥርጥር የለውም። ሰብስክራይብ ማድረጋችሁን አትርሱ። ሌሎች እነዚህ ባሉ መሰል ስፖርታዊ ጉዳዮች እንመለሳለን። ሮቤል አብርሃም ነበርኩኝ። መልካም አዳር።